ቁርአን ተውራትን ቢባለውን ሲያነበንብ ድምጹ የሚያምር ሰዎች በተመስጦ የሚያዳምጡለት ግለሰብ ነበር። ወደ ኋላ ግን ዱንያ ተከፈተችለት፣ ደንበርን አለፈ፣ መጥፊያውም ሆነ። ወርቁ፣ አልማዙ፣ ብሩ የሀብት ክምችት ሰጠነዋል። አደለም ሀብቱ የሚቆልፍበት ቁልፎቹን ብቻ አላህ ጠንካራ የሆኑ ከ10 እስከ 15 ጭፍራ እንኳን ሊሸከሙት የሚከብዳቸውን ሀብት ሰጠነዋል። አንድ ሰው አላህ ሀብት ሰጥቶት ካልተጠቀመበት ነው አላህ የሚጠይቀው። አላህ ለባሮቹ የሰጠውን ጸጋ ሊያይባቸው ይፈልጋል። ወላ ትንሳ ነሲበከ ሚነ ዱንያ እንዳለ ሁሉ ወአሕሲን ከማ አሕሰነ አላሁ ኢለይክ። ይህን የመከሩት አላህ መልካም እንደዋለልህ አንተም መልካም ነዋል። መስጂድ ስራ፣ ድሆችን ደግፍ፣ ወገኖችህን አቋቁም፣ ቤተሰቦችህን እርዳ። ሪዝቅ የሚሰጠው አላህ ነው። ሲሳይ የሚከፍተው አላህ ነው። አዎ ሰበብ አድርሰ ሊሆን ይችላል፣ ደክመ አታትረ ሊሆን ይችላል። ካንተ በላይ የሚታትሩት ግን ያንተ ቅጥረኞች ናቸው። ኢነማ ኡቲቱሁ ዐላ ዒልምን ዒንዲ። ይሄ ዝም ብሎ የመጣ ብር መሰላል? በእውቀቴ እኮ ነው ደክሜ ወጥቼ ወርጄ አሰላስዬ ግንኙነት ፈጥሬ ኢንተርናሽናል ኔትወርክ ፈጥሬ የመጣ ብር እኮ ነው አለ። ዱንያ አላህ ዘንድ የትንኝን ክንፍ ልብ በሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ዱንያ ትንኝን ብትመዝን አላሉ ለው አነ ዱንያ ተዚኑ ዐንደላሂ